ለምን ነው እኔን ጨዋታ የጀመርሽው? የምን ጨዋታ? ከካሌብ ጋር ሆነሽ ልታስቀኝ እየሞከርሽ ነው? እኔ ከፈለኩኝ ማንንም የራሴ ማድረግ እችላለሁ ወይስ አንተ ብቻ ነው የምትወደደው? ይኸውልሽ ይሄ ነገርሽ አንቺንም ሌላውንም ነው የሚጎዳው። ምን አገባ? እንዴት ነው የማያገባሽ? እኔ ስጎዳ ማን ያገባኛል አለ? ብርክቲ በእልህ የማይሆን ነገር ውስጥ እየገባሽ ነው። ይኸውልህ ኤላ ከተውከኝ ሙሉ ለሙሉ ተወኝ። ይሄን አድርጊ ይሄን አታድርጊ አትበለኝ። ቆይ ስለ አንቺ ምንም መጨንቀኝ ነው እንደ ይመስልሽ? ልትጨነቅልኝ ማትተውኝ ነበር። እባክሽ ብርክቲ እባክሽ ወደ ኋላ አትመለሽ። ለምን አልመለስ? ሁሉ ነገሬ ካንተ ጋር እኮ ነው። ይኸውልሽ ብርክቲ እወድሻለሁ እናም ደግሞ አስብልሻለሁ፣ ግን ደግሞ አንድ ላይ መሆን አንችልም። ለምን አትበይኝ? እሺ ብቻ በይኝ። መልስ እፈልጋለሁ። ለምን እንደተውከኝ በቂ መልስ እፈልጋለሁ። ምንድን ነው ያፈነኝ? ብርክቲ ለምንሽ ነው እንዴ? መሰለኝ። እሺ ተረጋጊ፣ በደንብ ተረጋጊኝና ለመተንፈስ ሞክሪ። እሺ ሞክራለሁ። ወይ ወንበር ነገር ይዤልሽ መጥቼ ትቀመጫለሽ? አይ እዚሁ ይሻለኛል። እንቅልፍ ናፍቆኝ ነበር። ግን እኮ አለም እንደነበራት ብዬ ነው አይደል? ለነገሩ ሊደብራት ይችላል። ግን አይደብርሽም አይደል? ለምን ይደብረኛል? ከህመሜ ፍቅርን አስበለጥክ አይደል? ብርክቲ እንደሱ እኮ አይደለም። የዚህን ያህል ነው ግን ለእኔ ማሰብ ያቆምከው? አቢብቲ አልገባሽም። በደንብ ገብቶኛል። ግን የወዱት የነበረን ሰው የዚህን ያህል መጥላት እንዴት ነው የሚቻለው? ቆይ ምን አድርጌ ነው? ይኸውልሽ አልጠላሁሽም አልጠላሽምም፣ ደግሞ አንቺን መቼም ቢሆን ልጠላሽ አልችልም። ድርጊት ግን እሱን ነው የሚያሳየው። አለም ፍቅረኛ ብትሆንም እንደማትወዳት አውቃለሁ። ለእሷ የምትጨነቅላትን ያክል እንኳን ለእኔ አትጨነቅም። ይኸውልሽ አቢብቲ ምን መሰለሽ፣ ምንም እንድታስረዳኛለሽ። ብርክቲ ማለት ምን አውቃለሁ። ችግር መፍጠር እንደሆነ አይሰለቻት። ካልደበረሽ እንጂ ነው ያን ያህል አስፈላጊ ነው ማለት ለእኔ ብላ ተጨንቃ ይህን ሁሉ ነገር አዘጋጅታለች። አንዴ ደብሯትና ከፍቷት እያየሁ ዝም ብር ራሱ ምን ይሽማል? እሺ ስለተረዳሽኝ አመሰግናለሁ። ብርክቲ ምን ሆነሽ ነው? ምንም አልኩ። ፊትሽ እኮ ያስታውቃል። ምን ሆነሽ ነው? ይቅርታ አረበሽኳችሁ አይደል? ኧረ አልረበሽንም። ምን ሆነሽ ነው ግን? ቆይ ግን ለምንድን ነው መቁረጥ ያቃተኝ? ምን ላይ? አልፈልግሽም አጠገቤ እንዳደርሽ እያለኝ እንኳን ለእሱ ያለኝ ስሜት ሊጠፋ አልቻለም። አየሽ አንዳንዴ ፍቅር እኛ ወደምንፈልግበት መንገድ አይደለም የሚሄደው፣ እሱ ወደፈለገበት መንገድ ነው የሚመራው። የኔ ፍቅር ግን በዛ። ከመግፋት እኮ መገፋት ይሻላል። የተሻለ ነገር ይመጣ ይሆናል። ለሱም እኮ ልብ ነፃ ሲሆን ነው የሚክስ የሚመጣው። ለምን ግን በኤልያስ ተስፋ ቆርጠሽ ሌላ አዲስ ህይወት ለመጀመር አትሞክሪም? እሱ እኮ ነው ያቃተኝ። ስላልሞከርሽ ነው። ነገሮች ሳይደበላለቁ አይቀሩም። እንዴት? ብርክቲ ከጆኒ ጋር እያወራች ነው። ሰብለ ደግሞ ደብረው ወጣለች። እና ታዲያ ምን ሊፈጠር ይችላል? ኤላና አለም ውጭ እያወሩ ነው። ኤላ ምናልባት የሰብለን ብቸኝነት ሊጠቀምበት ይችላል። እኔ ሂጂ ባወራ ጣይሉ አይደል? አርፎሽ ቁጭ በማያገባሽ አትግቢ። ውጭ ይሻል በጣም እነሱ የራሳቸው ጉዳይ ባላቸው ስንት ችግር አለብኝ። ብቻ አልመሰልከኝ ነበር። ለውጥ አለው። ያው አንተን ፈልጌ መጣሁ።
አላውቅም። ውስጥ የለችም እንዴ? ወጥታ ነበር እኮ። ብቻ የፈራሁት ነው እንዴ? ምንድን ነው የፈራኸው? አይ ምን እና ተጠግተሽ አትሆንም? እሱ ጎንሽ ነው የምትሆነው? ለምንድን ነው ብቻህን የሆንከው? እንደዚሁ ውስጥ ያለው ነገር በጣም አስደበረኝ። ከዛ ወጣሁ። አንቺስ ቆይ ለምን ወጣሽው? ደብሮኝ። ጆኒ እያለ? ጆኒ ከብርክቲ ጋር ነው። በእኔ ስለተናደደች ነው እሱ ላይ ሄዳ እየተለጠፈች ያለችው። በምን ተጣላችሁ? እንዲሁ አለመግባባት ነው። ቆይ ግን የምር አንተና ብርክቲ ፍቅረኛ ማቾች ነበራችሁ? እንደዛ ነገር። እስኪ ንገረኝ። አሁን እሱን ማስታወስ አልፈልግም። የምትሸሸው ታሪክ አለ? አይ እንደዛ አይደለም። ካልሆነ ታዲያ ንገረኛ። ያን ያህል አንቺ አስፈላጊ ነው? አይደለም፣ ግን ደግሞ ባውቀው ደስ ይለኛል። እሺ እነግርሻለሁ። ግን ደግሞ እዚህም ሆነ ትምህርት ቤት አይደለም። እና የት ነው? ትምህርት የሌለ ቀን ያለ ሀሳብ ተገናኝተን። ግን ይኸውልሽ ይህንን ነገር መስማት የምትፈልጊ ከሆነ እቺን ነገር ማመቻቸት አይከብድሽም። ላስብበት። እሺ አስቢበት። ስላልተቀየምከኝ ደግሞ አመሰግናለሁ። ለምንድን ነው የምትቀየምሽ? ከኔ ራቅ ስላልኩክ። ይኸውልሽ ሰብልሽ እኔ እኮ ባንቺ አልጨክንም። አመሰግናለሁ። ምንም አይደል። እንዴት ነው ግን አሁን ደስተኛ ነሽ? እንደዛ ነገር ግን ደግሞ ከሀሳብ ነፃ መሆን አልቻልኩም። ብርክቲ መታ ነገሮቹን አወሳሰበቻችሁ አይደል? ምን ነው ክፉ ልታናግረኝ ነው? አትወጃትም አይደል? አዎ አልወዳትም። ለነገሩ እኔ ለስቀማሽ እየሞከረች ባትናደጂ ነበር የሚገርመኝ። ለእሷ ያለኝ ጥላቻ ከአንተ ጋር ምንም አያገናኘው። እና ከማን ጋር ነው የሚገናኘው? ከጆንዬ ጋር። እሱን ነካችብኝ፣ ከዛ ጠላኋት። እኔ ግን አይመስለኝም። እንዴት? በጆኒ ምክንያት ጠልተሻት ቢሆን ኖሮ እሷና ጆኒ አንድ ላይ ቁጭ ብሎ ተታሻቸው አመጭም ነበር። አንቺም ደግሞ በዚህ ልክ ከኔ ጋር ነው አስፈላጊ አይደለም። እና ምን ማድረግ ነበረብኝ? እኔ አንቺም ቢሆን ሙሉ ለሙሉ ፕሮግራሙን ድብልቅልቁን አወጣው ነበር። እኔ አንተን አይደለሁማ። ቆይ ግን ለምን ብድርሽ ለመመለስ የሆነ ነገር አታረጊም? ምን? የኔ ልደት በደማቁ አክብረሽ ለምን የብርክቲ አይነገር? ሄላ ህይወት እኮ በእልህ አይመራም። እና በምንድን ነው? በብልሃት። የኔ ብልሃተኛ የኔ ባትኝ ጎጂ ነው። ሲቆጭ ብሎ ሲቆጭ ቢያድር እንደውም ከንታለሁ። ልብሽ ከኔ አንደበትሽ ከሌላ ዓለም ስመለሽ እኮ ነው ልጅ። ስለተረዳኸኝ አመሰግናለሁ። ኧረ ኖርማል ነው። ለነገሩ ፍቅር ያዘው ሰው እኮ ስለ ፍቅር ይገባዋል። ሰብሌት ሄዳ ነው። ምናልባት አየር ልትቀበሉት ይሆናል። ወይኔ ብቻዋን ስለሆነች እኮ ደብሯት ሊሆን ይችላል። አዎ ለምን አትሄድላትም? ይሻላል። እኮ ቆይ እሺ ልበልልሽ። ሰብሊ ተረጋጊና ልበልልሽ። ኤልያስ ምን አባያረክ? ይኸውልሽ እኔ በዚህ ሰዓት ካንተ ጋር የመጣላት ፍላጎት የለኝም። እረፍ። ጆኒ እንደምታስበው አይደለም። አንዳችሁ አይዛችሁ አንዳችሁ ናቱ አፍጥ ነው። አሁን ብርክቲ
አለም ምን ይዙን ልደሳት ጨርሽ ይሽከ አንቺና ኤላ የጀመራችሁትን በነፃነት እንድትጨርሱት ብዬ ነው። ስላሰብሽ በጣም ነው የማመሰግነው። ግን ኖርሽም አልኖርሽም ምንም የምትለውጪው ነገር አልነበረ። እንደዚህ እንደናቅሽ የምትቀሪ እንዳይመስልሽ። ጭራሽ ለዛቻን በቃሽ። ትሰሚኛለሽ? ኤላን የማጣው ከሆነ መቼም ሰላም አትሆኑም። ሁላችሁንም የምበጣበጣችሁ። ይኸውልሽ ፍቅረኛ ሆነሽ ምንም መፍጠር ያልቻልሽ ልጅ ስትለያዩ ደግሞ ይባሰ ነው። ምንም መፍጠር ሳልችል ቀርቼ አይደለም፣ ላስጨንቀው ስለማልፈልግ ነው። አረ ልታስጨንቂው ስለማትፈልጊ? አዎ እንደ ጠላት የሚያየውን የጆኒ ልደት ሄዶ እንዲያከብር እንዳስገደድኩት አትርሺ። ይኸውልሽ እኔ ስላከበርኩለት እንዳልቀና ለማሳየት ነው የመጣው። ቆይ ሁሉም ሰው ባንቺ የሚቀና ነው የሚመስልሽ? እና ምን ያንሰኛል? ስለማይመጥኑ ፊት ስለማልሰጣቸው እንጂ የዚህ ግቢ ተማሪዎች በሙሉ በፍቅሬ ጠብ እንዲሉ ማድረግ እችላለሁ። እሺ የኛ ሞናሊዛ። አሪፍ ስም ነው ያወጣሽልኝ፣ ግን እንዳረሹ። ለምን? ምናልባት አንድ ቀን ሞናሊዛ ብለሽ ትጠሪኝ ይሆናል። እኔ አለም ነኝ ሞናሊዛ ብዬ የምጠራሽ? ፈልገሽው እኮ አይደለም። እና አስገድድሽ። ልብሽ ትልቅ ነው ባክሽ። ሁሉንም ነገር እንደምትችይ ነው የምታስቢው። ምን ታደርጊዋለሽ እንግዲህ። ይታደሉታል እንጂ አይታገሉትም አይደል የሚባለው? ስሚ እኔ ካንቺ ጋር ፍላፊ መግጠም አልፈልግም። ሰላምሽን የምትፈልጊ ከሆነ ከኤላ ራቂ። ይኸውልሽ የራስሽን ሰላም የምትፈልጊ ከሆነ ከኤላ ራቂ። መቼም አርቀው። ኤላ የኔ ብቻ ነው። እኔ እኮ ግርም የሚለኝ እንደማይፈልግሽ ያወቅሽ ሙጥኝ ማለትሽ። አንድ ቀን ይፈልገኛል፣ ፍቅሬ ይገባዋል። መቼም አይፈልግሽ። እሱን አብረን ሆነን ብናየው አይሻልም? እኔ የምልሽ ከትላንት ወደ ኤላ ሲያቅፈኝ ያሳየሽውን የፊት ሪያክሽን መቼም ነው ማረሳው። እሱን እሺ፣ ሌላ መቼም የማትረሺውን ነገር እሰጥሻለሁ። እናያለን። እኔ የምለው ኤላ የት ሄዶ ነው? ምን አገባሽ? ያው ፕሮግራሙ እንዴት እንደነበር እኮ ልጠይቀው ነው። እሱን የማግኛ ሰበብ መሆኑ ነው። ምንም ብታስቢ ግድ የለኝም። ልታስቆሚኝ ደግሞ አትችይም። እሱን ራስሽ ለምነሽኝ እንድታቆሚ ያደርጋለሁ። ከዚህ በላይ ያንቺን ቅዠት መስማት አልፈልግም። ቻው። ምን አዲስ ነገር አለ? ምንም የለም እባክሽ። አንቺ ራሱ ቀርበሽ ማውራት አልነበረብሽም። አየር ልቀበል ስወጣ እኮ ነው ያገኘሁት። ቢሆንም መጠንቀቅ ነበረብሽ። አልታመኝም። አይኔ ውስጥ ቆሻሻ ገብቶ ሊያወጣልኝ ሲል ነው ያየከው። ስለው ራሱ ሊያምነኝ ፈቃደኛ አልሆነም። ባያምንሽም አይፈረድበትም። ቆይ መሲ፣ አንቺም እንደሱ ነው የምታስቢው? አይደለም፣ ግን ደግሞ በሱ ቦታ ሆኖ ማሰብም ያስፈልጋል። ምን እንደማደርግ ግራ ገባኝ እኮ። እሺ ቆይ አሁን ምን ይሆን ነው የሚለው? ከኤላ ጋር ግን ጸብ ውስጥ ሊገቡ ነው መሰለኝ። አለቀውም እያለ ነው። ወይኔ፣ እና ድጋሚ ጭንቅ ውስጥ ልገቢ ነው? አዎ፣ እንዴት አድርጌ ነገሩን እንደማበርደው አላውቅም። በቃ ትጨነቂ እሺ። የሆነ መንገድ አይጠፋም። ቀላል ቢሆንልኝና ባላስብ እኮ ደስ ይለኝ ነበር። ግን ደግሞ በማሰብ የምታመጪው ምንም አይነት መፍትሄ የለም። እሱማ ልክ ነሽ። ደግሞ ከናታን ጋር አምሮባችሁ ነበር። አዎ ቴንክ ዩ። እንደ ፍቅረኛ ነበር አክት ስታረጉ የነበረው። እንዴ እንደ ፍቅረኛ ነው አክት ስታረጉ የነበረው ስትይ? ማለትማ ፍቅረኛ ትመስሉ ነበር ነው። የምን መምሰል አመጣሽበት? ነን እንጂ። ምን? ከመቼ ጀምሮ? ቆየን እኮ ከጀመረ። ቆይ እሺ፣ እና እንዴት ሳትነግሪኝ? ያው ፍቅራችን አይን እንዳይበዛበት ብለን ነው። መሲ ሚስጥር መደባበቅ ተጀማመረ። ያው ፍቅርና ራስ ሸፈን ሲያደርጉት ነው ጥሩ ይባላል። ጓደኛዬ በጣም ነው ያዘንኩብሽ። እሺ አትዘኝ የኔ ምስኪን ጓደኛ። ለምንድን ነው ማላዝ ነው? በቃ እኔም ፍቅሬን ላሳየው እየሞከርኩ ነው። እሱም በግግምን ነው እንደቀጠለ ነው። ጓደኛዬ እየዋሸሽኝ ከሆነ ግን ትጠይኛለሽ። አልዋሸሁሽም። ብንጀምርማ ሮጬ መጥቼ ላንቺ ነበር የምነግርሽ። እኔም እንደሱ ነው ማሰብ። ብታስብ ይሻልሻል። እና ታዲያ ምን ልታደርግ አሰብክ? አላውቅም። ከሰብለ ጋር ግን በፍጹም እንዳትለያይ። ዝም መስራት እኮ ጥፋቷ እየባሰ መጣ። ይኸውልህ ከሰብለ ጋር ተጣላ ማለት ኤልያስ ነው አሸናፊ የሚሆነው።
ይሄ እንዲሆን ደግሞ መፍቀድ የለብን። ከሰብለ ጋር ከተለያየ እኮ ብርክቲን የማግኘት ተስፋ ይጨልማል። አሁንም እንደተሸነፍኩ ነው የሚሰማኝ። ምናልባት ያሰብከው ነገር ልክ ካልነበረ ማለቴ እንዳሰብከው ባይሆንስ? እንዴት ነው ይመስለኝ? አላውቅም፣ ግን ሰብለ በልደት ቀን ሊያውም ከኤላ ጋር እንደዛ ታደርጋለች ብዬ እንኳን አላስብም። ግን አድርገዋለች። ቆይ ልጁ ሴቶቹ ምንድን ነው የሚያስነካቸው? ምን አውቄለት? እኔ የምልህ ብርክቲን አግኝታት ነበር እንዴ? አላገኘኋትም። ምን ነው አልተሻላትም እንዴ? የዛለት እኮ እስከ ቤት ድረስ ሸኘኋት። እድሉን ተጠቀምክበት? አላል እንዲ ሁኔታው ለእኔ ተመቸኝ እያልኩኝ ብታይ ምንም ያላወራነው ነገር የለም። ድጋሜ በወሬ ፌንት ልታሰራት ነው እንዴ? ቢሆንማ ጥሩ ነበር። የሆነ እቅፍ ድግፍ አድርጌ አለውልሽ ልቤ ለማለት ይመቸኝ ነበር። ያንተስ ከፋ። እንዴት? ቆይ ህመማ ልትጠቀምበት ታስባለህ እንዴ? እና ወንድሜ ይኸውልህ የብርክቲ ልብ ለማግኘት ያገኘሁትን አጋጣሚ በሙሉ እጠቀማለሁ። ሀሳብህ እኮ ጥሩ ነው፣ ግን ያው አጋጣሚውን በስትክክል ብትጠቀምበት አሪፍ ነው። እሺ ምክሮትን እቀበላለሁ። እንዴት ነው ግን የሚሳካል ይመስላል? በእኔ ጥረት ብቻ አይደለም የሚወሰነው እና በአንዳንድ ሰዎችም ድርጊት ጭምር። አልገባኝም። ይኸውልህ ኤልያስ በገፋትና በተዋት ቁጥር ወደ እኔ የመምጣቱ ሁኔታ በደንብ እየሰፋ ይመጣል። እሺ ተረዳሁክ። አንተ ግን የሰብለን ነገር በደንብ አስበት። እሺ አለም እንዴት አለሽ? ደህና ነኝ እግዚአብሔር ይመስገን። ምንድን ነው ብቻሽን? በፊትስ ማን አለኝ ብለህ ነው? አንተ ብቻ እኮ ነህ ከኔ ያለኸኝ የምልሰው። ማለት ያው እኔ እዚህ ከመምጣቴ በፊት ከሰብለ ጋር ጓደኛ ነበራችሁ ነበር፣ ግን አንተን ታዩ ስትለኝ ተጣላ። እሺ ግን ምንም ቢሆን የሴት ጓደኛ ያስፈልግሻል። ለእኔ አንተ ካለኸኝ በቂ ነው። ይሆንልሽ። ቆይ ግን ለምንድን ነው ፕሮግራሙን አቋርጠሽ ሄድሽው? ተሸንፌ ማለት ብርክቲ ልታበሳጨኝ ሞከረች፣ ተሸነፍኩ። ከዛ በቃ ተናድጄ ሄድኩኝ። ቆይ እኔ ማላውቀው ነገር ተፈጥሯል እንዴ? አዎ ኤላ ብርክቲ እየተጠቀመችብክ ነው። እንዴት አድርጋ? አንተ ሳታውቅ አጠገብ ያሉትን ሰዎች እየተጠቀመችባቸው ነው። አለም አልገባኝም። ብርክቲን አቅፋት አይቻለሁ። አዎ ስትቆይብኝ ጊዜ ልፈልግ ስወጣ ከብርክቲ ጋር ነበርክ። እኔ ግን አላየሁሽም ነበር። ብርክቲ ግን አይታኛለች። ያቀፍኳት ግን ምክንያቱም ባላቅም ብርክቲ ግን ሆን ብላ እኔን ስታይ እንዳደረገችው አውቃለሁ። ቆይ አለም እርግጠኛ ነሽ አውቃ ነው? አዎ ከሷ ጋር በደንብ ነው የተያየ ነው። እኔ እኮ ልቤና መሜን ስትል ነው ያቀፍኳት። ጎበዝ ተዋናይ ነች። ቅድምም አግኝታኝ ነበር። ምን አለችሽ? አንተን እንደርቀክ ነገረች። ቆይ እንዴት ብደፍር ነው? ኤላ አንተ ፊት ስለሰጠካት እኮ ነው። እኔ እኮ ስለምታሳዝነኝ ነው እንዳትጎዳ ብዬ። ሀዘኔታ እንደ ጥሩ አጋጣሚ አይታ እየተጠቀመችብክ ነው። ተይው እኔ አወራታለሁ። አሁንም ቢሆን ኤላ ቆራጥ ሆነ ካላወራሃት ማውራት ምንም ለውጥ የለውም። እሺ ብርክቲ ቆንጆ እንዴት ነሽ? አለሁልሽ። ስደውልሽ ስልክ አታነሺም። በሰላም ተኝቼ ነበር። አልተሻለሽም እንዴ? አይተሽኛል። ትንሽ ልተኛ ብዬ። እና ስትነሺ መልሰሽ አትደውይልኝ? ተስኖሻለሁ ልትለኝ እንደሆነ አስቤ እኮ። እና አንቺ ደህና መሆን ምን ያህል እፎይታ እንደሚሰጠኝ ረስተሽው ነው? የሆነ ጊዜ ላይ ሲያመኝ ኤላ በጣም ይጨነቅ ነበረ። ከማንም በፊት ቀድሞ ነበር የሚገኘው። እናማ እስኪሻለኝ ድረስ ካጠገቤ አይጠፋም ነበር። ለዛ ነው ልቤ ብዬ የምጠራው። ልቤ? ደስ የሚል ስም። አሁን ግን አጠገቡ እንድደርስ አይፈልግም። እሱ ያለፈ ታሪክሽ እኮ። ለነገሩ
መልኩን ቀይሮ ቢሆንም እየኖርኩት ነው። ከኔ ጋር ግን አዲስ ታሪክ ነው የሚኖርሽ። የእሱም መጨረሻውን አይተነዋል። የኔ ግን መጨረሻውን አላየነው። መገመት አይከብድም። ከኤላ ጋር እንደዚህ እንሆናለን ብዬ አስቤ አላቅም ነበር። ቆይ መቀየር የማትችውን ነገር ለምን ትታገያለሽ? ታውቃለህ፣ መገፋት ማንነቴንም ጭምር ነው የቀየረው። እንዲህ አልነበርኩም እኮ። ይኸውልሽ ህይወት እንደ መዶሻ ነች። በዑደት ውስጥ እየቀጠቀጠችን የተለያየ ቅርስ ትሰጠናለች። ልክ ነህ፣ ግን አንተም የማይሆንልህ ነገር ላይ ባትደግም ይሻልሃል። መቼም ባንቺ ተስፋ አልቆርጥም። እሱን እንተውና ይልቅ ሰብለና ጆኒ እንዴት ናቸው? አልተጣሉም፣ ግን ጆኒ እንደ በፊቱ በንጹህ ልብ የሚቀርባት አይመስለኝም። እሷም ግን አበዛችሁ። ሰብለ ግን በዚህ ደረጃ ትወርዳለች ብዬ አላሰብኩም። እንዴት? ምናልባት የተናገረችው እውነት ሊሆን ይችላል። ቆይ ምን ብላ ነው? አይኔ ውስጥ ቆሻሻ ገብቶብኝ ሊያወጣልኝ ሲል ነው የመጣው ነው የምትለው። እሱን እንኳን የሚያውቁት እነሱና ፈጣሪ ብቻ ናቸው። ሰብለ ከጆኒ ጋር ከተጣላች ወደ ኤላ ትሄድና ድጋሚ ሌላ ግጭት ይፈጠራል። እና ምን ይሻላል? ጆኒ አንቺን ይሰማሻል። ከሰብለ ጋር እንዲታረቁ ብትነግሪው የሚሰማሽ ይመስለኛል። ለምንድን ነው ምረዳት? አንቺ ከኤልያስ ጋር ባትታረቁም ከኤልያስ ጋር አብራ እንድትሆን ግን የምትፈልጊ አይመስለኝም። እስቲ አስብበታለሁ። ሰላም ነው ጆኒ? ሰላም። ልደትህ በአሪፍ ሁኔታ ነበር የተከበረው። አሽሙር መሆኑ ነው? እንደዛ አይደለም፣ ያው ማታ ከተፈጠረው ነገር ውጪ ማለት ነው። እሺ አሁን ለምን የመጣሽው? ስለ ሰብለ ላውራክ። ከእሷ ጋር አውርቼ ጨረስኩ መሰለኝ። አወራችሁ እንጂ እኮ አልተግባባችሁ። እና ታዲያ ከእሷ ጋር ያልተግባባው ከአንቺ ጋር እንዴት ብዬ ነው የምግባባው? ይኸውልህ ጆኒ፣ ሰብለ በጣም ተጨንቃለች። ብትጨነቅም በራሷ ጥፋት ነው የምትጨነቀው። የነገረችህ እውነቷን ነው። ምንም የተፈጠረ ነገር የለም። አምነሻት ነው ወይስ እየዋሸሽላት ነው? ጆኒ፣ እየዋሸሁላት አይደለም፣ እሷም ደግሞ እየዋሸች አይደለም። ይህንንማ ከእሷም ሰምቼዋለሁ። ቆይ አንተ መስማት የፈለግከው ያላደረገችውን አዎ ልክ ነህ እንድትልህ ነው እንዴ? ቆይ ባይኔ ያየሁትስ? ምንድነው ባይኔ ያየኸው? ከንፈር ለከንፈር ሲነካ ቆይተሃል? እሱን አላየሁ፣ ከጀርባ ነበርኩ። ስለዚህ ታዲያ ምንድነው እንደዚህ እርግጠኛ ሆነ እንድታወራ ያደረገ? እንደዛ የሚያቀራርብ ሌላ ነገር ሊኖራቸው አይችልም። ደግሞ ፕሮግራሙን አስጥሎ እሱ ጋር የሚያስኬዳት ምን ነገር አለ? ከጠየካት ለሱ መልስ ይኖራታል። ሁሌ ተመሳሳይ ምክንያት መረደር ብቻ። መላምትህን ትተህ ብታወራት ጥሩ ነው። አለበለዚያ ምን? አለበለዚያማ ራስህ ወደ ኤላ እየገፋሃት እንደሆነ ስሚኝ፣ ከሄደችም መጀመሪያ መሄድ ፈልጋ ነበር ማለት። ስማኝ፣ አሁንም ለመሄድ ምንም አልያዛትም። ለማንኛውም ልጅቱን ሰላም አትንሷት፣ ሰላሟን ስጧት። እሺ ትንሽ ላወራሽ ፈልጋለሁ። ብቻዋን ስትሆን ጠብቃ አንተን ያናገረኝ ትሰማለህ? አይታየም እንዴ? ከሰው ጋር እኮ ነች። ለአንተ እንደዛ ነው ሊሰማው ይችላል። እኔ ግን እንደሱ ስለማልቆጥርም እንደዛ ይሰማኝ። ቆይ አንተ ለምንድነው ስነ ስርዓት የማይኖር? ካሌብ ተረጋጋ። እዚህ አውራኝ። እኔና አንቺ ብቻ የሚመለከት ጉዳይ ነው። ስለዚህ በኋላ እናወራለን። አልሰማትም? በኋላ እናወራለን እያለች ነው። አሁን እንድናወራ ፈልገው። ካሌብ አንዴ ላውራ። ለእኔ ስትል ከዚህ እኔ እናንተ አልጨረስንም። ለአንቺ ስል አሁን እሄዳለሁ። ወሬ ዝም ብለህ ሂድ። አልጨረስንም እያልኩ። እሺ ምን ፈለክ? ምን እያደረግሽ ነው ያለሽው? ለምን ነው የምታስቸግር? ምን አደረግኩ? በህመምሽ ለመጠቀም መሞከርሽ ልክ ነበር? ማን ያለክ? የልደቱ ቀን ሳትታመሚ ዓለምን ለማስቀናት ብቻ እንደዛ ማድረግሽ አግባብ ነው? እንደሱ አለች? ያደረግሽው ነው የነገረችኝ። አይታናለች። እንዳየሽ ደግሞ ጠንቅቀሽ ታውቂያለሽ። ቆይ ለምን ያነገርሽኝ? አስፈላጊ መስሎ ስላልታየ። አስፈላጊውን ነገርማ አደረግሽው። ይኸውልሽ ሰምኛለሽ፣ በተንኮል አንቺን የኔ ለማድረግ የምትሞክሪው ነገር ታቆሚያለሽ። እሱ በፍጹም የማይሆን ነገር ነው። እሺ ዓለምን ብለህ ነው እንደዚህ የምትናገረው? ስለኔና ስላንቺ ብቻ ነው እየወሩ ያሉት። ይኸውልሽ እንድትጉጂ አልፈልግም። ህመምሽ ያስደነግጠኛል። ለዛ ነው ህመም የሚያብስ ነገር እያደረክ ስቃይ የምታበዛው። ስላንቺ መልካም ነገሮችን ብቻ ነው ማስበው። ይሄ ማለት ግን አንድ ላይ እንሆናለን ማለት አይደለም። እንደ ጠላከኝ ያውቃለሁ፣
ግን ምን አድርጌህ እንደሆነ ነው ሊገባኝ አልቻለም። ብርክቲ አልጠላውሽም። ባጠላኝማ ኖሮ እሺ ከዚህ በኋላ ከህይወት እወጣለሁ። እኔም የራሴን ህይወት ጀምራለሁ። የራሴን ህይወት ማለት ስለ ጆኒ አይደለም የምታወሪው? እሱ አይመለከት። ብርክቲ አንድ ነገር አትርሺ። ምንድነው? እኔና አንቺ አንድ ላይ አንሆንም ማለት ስለ አንቺ ህይወት አይመለከተኝም ማለት አይደለም። እሺ ለምን ግራ ታጋባኛለህ? አብረን መሆን ካልቻለን ለምን የኔ ህይወት ያስጨንቅሃል? እሱ የግል ምክንያቴ ነው። ጠልተኸኛል፣ አትፈልገኝም አይደል? ስለዚህ በቃ ተወኝ። አልጠላውሽም፣ ግን ደግሞ አንድ ላይ መሆን አንችልም። ያ ማለት ደግሞ የአንቺን ጉዳይ አይመለከተኝም ማለትም አይደለም። ትገርማለህ። ስላንተ ሳስብ እኮ ትልቅ ብርታቴ ነበር። አንተ ማለት እኮ ልቤ ነህ። ያላንተ መኖር አልችልም። እሱን ጠንቅቄ አውቃለሁ። አታውቅም። ምን ያህል እንደማፈቅር አይገባህም። አንተ ግን ከኔ ይልቅ ፍቅረኛ ያላት ሰብለ ጋር ነው የሄድከው። ይኸውልሽ ብርክቲ፣ ለምንድን ነው የማትረጂኝ? ከዚህ በኋላ ተወኝ ብርክቲ። ብርክቲ እንዴ ሰብል፣ አንዴ ለመጪ ቻልሽ? ይቅርታ ለምን? በእኔ ምክንያት ነው ከጆኒ ጋር ጸብ ውስጥ እየገባክ ያለከው። በአንቺ ምክንያት አይደለም፣ በእሱ አለመረጋጋት ነው። ከእሱ ጋርም ብዙም አይደለንም። ለምንም ፈቃደኛ አይደለም። እንደተሳሳምን ነው እያሰበ ያለው። አንቺ ነው የጉዳሽ እንጂ እንዴትም ቢያስብ ለእኔ ግድ አይሰጠኝም። ኤላ፣ በድጋሚ ጸብ ውስጥ እንድትገቡ አልፈልግም። እሱ ካልደረሰብኝ አልደርስበትም። በሀሳቡ ከጸና መጋጨታችሁ አይቀርም። እና እውነቱን ከመናገር ውጭ ምን ማድረግ እንችላለን? ኤላ፣ እንድትጎዳ አልፈልግም። ሁሌ በቀረብኩ ቁጥር ችግር ነው ይዤብህ እየመጣ ያለሁት። እና ፈተና የበዛበት ፍቅር እኮ ጥሩ ነው። አትቀልድ። አልቀለድኩም። ትናፍቀኛለህ፣ ግን ደግሞ በቃ እንድትጎዳብኝ ስለማልፈልግ ልርቅህ ግድ ነው። እንዴ ሁለት የገነትና የሲኦል ያክል ርቀት ያላቸውን ነገሮች እኮ ነው እየነገርሽኝ ያለሽው። ትናፍቀኛለህ፣ ከአንተ አጠገብ መሆን አልችልም። እኔም በሁለቱ መሀል ሆኜ እየተሰቃየሁ ነው። ግን ደግሞ በዚህ ሰዓት ከአንተ ደህንነት በላይ የሚበልጥ ነገር የለም። ቆይ ለምን የሚመጣውን አንጋፈጠው? በጭራሽ እንደሱ አይነት አደጋ ውስጥ ሆኜ ደስታ ማጣጣም አልችልም። እና ወስነሻል? አዎ ወስኛለሁ። እሺ እኔ ከዚህ በላይ አላስጨንቅሽም። ግን ደግሞ ከፈለግሽኝ በየትኛው ሰዓት አለሽ? አመሰግናለሁ። እሺ ደግሞ አስቢበትሽ። ምናልባት አንድ ቀን ከስጋት የራቀ ደስተኛ ቀን እናሳልፋለን። ምኑን ነበር የማስብበት? ያው ከብርክቲ ጋር ያለን ነገር ነግርሽ የለ? እስኪ ፈጣሪ ያውቃል። ልክ ነሽ። ሰው ያስባል ፈጣሪ ያሳካል ነው የሚባለው። እኔ ደግሞ አስባለሁ። በቃ እኔ ልሂድ። እሺ ሰላም ሁኚ። እባክሽ ይገባኛል። ነገሩን ለማረጋጋት ብለሽ እንዳደረግሽው አውቃለሁ። ስለተረዳኝ አመሰግናለሁ። እኔ የምልሽ ምን አለሽ? ምንም፣ ዝም ብሎ ወሬ ነው። ቆይ እስከ መቼ ድረስ ነው በዚህ ሁኔታሽ የምትቀጥይው? አሁን ሳይበቃኝ አይቀርም። ማለት መለማመጥ በጣም ነው የሰለቸኝ። እውነትሽን ነው? እውነቴን ነው። ደስ ይላል። እና ቀጥልበት ግፋ እያልሽኝ ነው? እድል ሰጥስ? አንቺ ልጅ ዛሬ ልቤን ቀጥ ልታደርጊ ነው መሰለኝ። በዚህ ልብ ቀጥ ካለችማ በወስዶ ምን ልትሆን ነው? ቆይ እንዴት ማለት? ዱብዳ ነው የሆነብኝ። ቅድም ተወኝ ስትይኝ ነበር፣ አሁን ደግሞ ተስፋ እየሰጠሽኝ ነው። ካሌድ
ከዚህ በኋላ ጊዜያዊ ፍቅረኛሞች ነው። ሙሉ ለሙሉ ከተማመኩብህ ደግሞ ያንተ ሆናለሁ። አንዴ ልቀፍሽ።